ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ የምትለው ምልክት በመጫን ቤተሰብ ይሁኑ። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። ቀርቢ አዱኛ ካረፈች ወደ 1 ወር ሆኗታል። ከአንድ ወርም ያልፋል። እንግዲህ በእሷ ግድያ ተጠርጥሮ እስር ቤት የገባው ባለቤቷ የነበረው ደግሞ ፍቅረኛዋ አርቲስት አንዷለም ጎሳን ነበረ። እንግዲህ በእነዚህ ቀናቶች መካከል ወይም ደግሞ በዚህ 1 ወር ውስጥ ብዙ ነገሮች አዳዲስ ነገሮች ተፈጥሮ ነበረ። እንደምታስታውሱት እኔም ከዚህ በፊት ቪዲዮ ሰርቼ ነበር እና አንዱ እሷ እንደ ራሷን እንዳላጠፋች ወይም ደግሞ እሷ ራሷን አላጠፋችም የሚል ማስረጃ ተገኝቶ ነበረ። እሱ ምንድነው ከተባለ አንድ እዛ ጓዳቸው ውስጥ ወይም ደግሞ መኝታ ክፍላቸው አካባቢ ተጠልሎ እየተገኘ ምንጣፍ ነበረ። ምንጣፉ ደግሞ በጣም በደም ተጨዋልቆ ነበረና ደሙ ከየት መጣ የሚል በጣም ብዙ ጥያቄ አስነስቶ ነበርና ይሄ ምንጣፍ ተገኝቶ ነበረ። በጣም በደም የተጨማለቀ ምንጣፍ ነው። 2 ምንጣፎች ነበሩ። አንዱ በሌላኛው ተጠቅልሎ ነበር። የተጠቀለለው በደም የተጨማለቀና ደም ያለበት ነበር። የላይኛው ግን ኖርማል ምንም የለው ነበረ። ይሄንን ሰምታችሁ ነበር። እንግዲህ ብዙ ሰዎች ይሄንን ሲሰሙና ፖሊስም ይሄንን ነገር ሲሰማ አንዷለም ጎሳ በጣም ምናልባት ይሄ ነገር በፈጠሩ እሷ ራሷን እንዳላጠፋች እና በሰው እጅ እንዳረፈች እና ምናልባት ቤት ውስጥ ተገላ ወይ ደግሞ ሌላ ቦታ ተገላ እንደተወረወረች ነበር ሲነገር የነበረው። ከዛ በኋላ ደግሞ አንድ አዲስ መረጃ ወጣ የተባለ ነገር የሷን ዲያሪ ወይም ደግሞ በየዕለት የምትጽፋቸው ነገሮች ነበሩ። የሷ ዲያሪ ደብተሯ ታይቶ ራሷን ለማጥፋት እቅድ እንደነበራትና ራሷን ለማጥፋት እንዳለች ፍቅረኛ የአንዷለም ጎሳ ቤተሰቦች፣ እናቴ፣ አባቴ፣ ወንድሞቼ ሁላችሁም ይቅር በሉኝና እኔ በቃ ልሰናበት ነው ምድር ልሄድ ነው በቃ ምናምን ብላ እንደጻፈችና ራሷን ለማጥፋት እቅድ እንደነበራት የአንዷለም ጎሳ ፍርድ ቤት ተገኝቶ ይሄንን ማስረጃ አቅርቦ እንደነበረና ለጠበቁ ዳኞችና አቃቤ ሕጎች ይህን ነገር ሐሳብ አቅርቦ ነበርና እሷ ከመጀመሪያው ራሷን ለማጥፋት እቅድ ነበራትና ማንንም እርሷ እንዳልገደላትና አንዷለም ጎሳም በዚህ ነፃ እንደሆነ ነበር የተናገረው። ከትላንት ወዲያም ደግሞ ፍርድ ቤት ቀርቦ አንዷለም ጎሳ እንግዲህ 10 ቀን ተጨማሪ እንደሚሰጥ ነው ፖሊስ 10 ተጨማሪ ቀን ነው እስር ቤት እንደሚቆይ የተነገረው። ብዙ ሰዎች ብዙ ሚዲያዎች እየተናገሩ ያሉት ነገር ምንድነው? አሁን አንዷለም ጎሳ አሁን ከእስር ቤት ተፈቶ እንደተለቀቀና ያለ ፍትህ ምንም ነገር ለሷ ፍትህ እንዳልተገኘና አንዷለም ደግሞ በነፃ እንደተለቀቀ ነው። አሁን እዚህ ላይ ማወቅ ያለበት ነገር አንዷለም ጎሳ በግድያዋ እርግጠኛ ሆኖ እሱ ገዳይ ነው ማለት የሚቻልበት ደረጃ ላይ ወይም ደግሞ እንደዛ የሚያስፈልግ ማስረጃ እስካሁን አልተገኘም። አይደለምም ለማለት ደግሞ እንደዛ ነፃ መሆኑን የሚያሳይ ማስረጃ አልተገኘም። በዚህ መሰረት እንግዲህ ፖሊስ ተጨማሪ ቀናቶች እንዲሰጡኝ ፈልጋለሁ ብሎ ለፍርድ ቤት አሳወቀ። 10 ተጨማሪ ቀናቶች ማስረጃ የሚሰበስብበት መረጃና ማስረጃዎች የሚሰበስብበት 10 ተጨማሪ ቀናቶች ያስፈልጉኛል ብሎ ለፍርድ ቤት አሳወቀ። ፍርድ ቤትም ደግሞ ፈቅዶለት ለፖሊስ 10 ተጨማሪ ቀን ሰጠው። ከ10 ቀን በኋላ አሁን ተመልሶ ፍርድ ቤት እንደሚገናኙና ፍርድ ቤት ይሄ ችሎት እንደሚቀጥል ነው የተነገረው እንጂ አንዷለም ጎሳ እንደተለቀቀ ተደርጎ ሲወራ የነበረው ነገር እውነት እንዳልሆነና ስቲል ብዙ ማስረጃዎችና መረጃዎች እየተሰበሰቡ መሆኑን ነው የሚያሳዩትና እሱም ደግሞ ፍርድ ቤት ሲቀርብ ጥቁር ልብስ ለብሶ አሁንም አዘን ላይ መሆኑን በጣም እንዳዘነ የሚያሳይ ልብስ ለብሶ ነበር። ጥቁር ልብስ ለብሶ ፍርድ ቤት የተገኘውና አሁን እዚህ ጋር 2 አወዛጋቢ ነገሮች እንደተፈጠሩ ነው። አንዱ አወዛጋቢ ያስባለው ነገር ምንድነው? ከዚህ በፊት በደም ተጨማለቀ ምንጣፍ መገኘቱ ምናልባት ቤት ውስጥ ተገላ እንግዲህ ቤት ውስጥ የነበረው በዛን ቀን እህቱ እንደነበረች ሰራተኛ፣ ሌላ ደግሞ እሱ እንደነበረ ነውና ከዚህ በፊት ደግሞ በወጣ መረጃዎች ወይ ደግሞ ቪዲዮ በወጡ ቪዲዮዎች ምንድነው እሱ እንደሚቀጠቅጣትና ከዚህ በፊት እንደሚመታት ነበረ። ምናልባት እንግዲህ በንዴት አሁንም ተገፋፍቶ እሷን መቷት ወይ ደግሞ ነገር አርጓት ጎድቷት ምናልባት ለዚህ ሊዳርጋት ይችላል። ወይም ራሱ አሁን እዚህ ጋር እኔ ራሱ ገደል ለማለት በጣም ይከብዳል። ሰው ፍቅረኛውን የሚወዳትን የሚያፍቅራትን ሴት መግደል ማለት እጅግ በጣም ከባድ ነገር ነው። ምናልባት ግን ደግሞ አንዳንድ ሰይጣን አሳስቶ ለመግደል ባስብም ደግሞ እንደ አጋጣሚ ስመታት ገርፋት ምናልባት እንግዲህ ከዚህ በፊት የሚመታት ቢገርፋት ከሆነ እንደተለመደ
በመጀመሪያው ሲመታ ሲገርፋት የማይናገር ቦታ መጥቷት ምናልባት ነፍሷ ሊያልፍ ይችላል የሚል ጥርጣሬ ነው በውስጥ ያለኝ እንጂ ሆን ብሎ ዴሊበሬትሊ አስቦ ባለቤቱን ወይም ደግሞ ፍቅረኛውን ይገላታል ብዬ እኔ አላስበው። ለመናገርም ለመፍረድም እጅግ በጣም ለኔ ከባድ ነው። ፈጣሪ ፍረደው ይላለው። እንግዲህ በአንድ በኩል ያለው ይሄ ነው ስለ ምንጣፉ በደም የተጨማለቀው ምንጣፍ ነው። ሁለተኛው ነገር ደግሞ እሷ እውነትም ራሷን ለማጥፋት እቅድ እንዳላት እንደደበራት አንዳንድ የሚያሳዩ መረጃዎች ሲወጡ ነው። አንደኛ ዲያሪው የተባለ ነገር ደግሞ በየቀን የቀን ውሏን የምትጽፈው ዲያሪ ደብተሯ ላይ የተገኘው ከዚህ በፊት ራሷን ለማጥፋት እንዳቀደችና ጓደኞቿን፣ ባለቤቷን፣ እንደዛውም ወላጆቿን፣ ወንድሞቿ፣ ዘመዷን ይቅር በሉኝ እኔ በቃ አልቻልኩም ዝምር ላይ መኖርና ምናምን የሚል በተስፋ መቁረጥ የተሞላ ደብዳቤ ደግሞ ደብተሯ ላይ የጻፈችው ነገር ነው። እንግዲህ ይሄ ራሷን ለማጥፋት ነው። ሁለተኛ ነገር ደግሞ ከዚህ በፊት እኔ በአንድ ቪዲዮ ላይ ሰርች ይላችሁ ነበር ከነሱ ጋር እያይዤ እሱም ምንድነው ከጓደኛ ጋር ስትጻጻፍ ነበር ነገር ነበር። እሱም ከ6 ወር ምናምን በፊት ይመስለኛል እና እጅግ በጣም ተስፋ እንደቆረጠች ብዙ ነገሮች ጭልም እንዳለባት እና ቲክቶክ ላይ በታ ቪዲዮ እንደምሰራ አይነት ነገር እንዳልሆነ ላይፏ ሪል በጣም ተስፋ ቆርጣ እንደነበር እጅግ በጣም እኔ ሪል የተጻጻፉትን ቪዲዮ ራሱ አሳይቻችሁ ነበርና ተስፋ ቆርጣ እንደነበርና እጅግ በጣም በቃ ብዙ ነገር ያልተመቻት እንዳለ እንትን ብላ ነበረ። ምናልባት ሆኖ ለዚህ ምክንያት ይሆን ተስፋ ልትቆርጥ ያደረገው ነገር ደግሞ በውስጥ አዋቂነት የሚያወሩ ሰዎች ምን ይላሉ? ምናልባት ተዳልም ጎሳ ቤት መጥቶ ስለሚቀጠቅጣት እሱ ደግሞ ዝድኛ ነው፣ ታዋቂ ነው፣ እሱን ታፈቅሯለች። እሱ ቢያፈቅራትም ግን በቅናት ተነስቶ ብዙ ጊዜ እንደሚጨቀጭቃት አንድ ነገሮች እንደሚያደርጋት ከሱ በተነሳ ትልቅ ዲፕሬሽን ውስጥ እንደገባችና ለዚህ ነገር ምናልባት ያነሳሳት እሱ ራሱ ሊሆን ይችላል የሚል ግምት አለ። ዞሮ አሁን ጥቂነት ወደሱ ያመሩ ይገኛሉ። አንዳንድ እየተገኙ ያሉ መረጃዎችና ማስረጃዎች አንዷለምን ተጠያቂ የሚያስደርጉ ናቸው። አንደኛ ምናልባት በግዳይነት ባይገልም ደግሞ ራሷን ብታጠፋ ራሷን እንድታጠፋ ያደረገ እንደ ምክንያት የሚታሰበው እሱ መሆኑን የሚያሳዩ አንዳንድ ማስረጃዎች ይወጡ ነው። እንግዲህ በሚቀጥለው ከ10 ቀን አይ ቲንክ አሁን 8 ቀን ማለት ከዛሬ ቪዲዮ በኋላ 8 ቀን ይመስለኛል ከ8 ቀን ቆይታ በኋላ ደግሞ ፍርድ ቤት አዲስ መረጃ ይዞ ፖሊስ እንደሚቀርብ ነውና ከሱ በኋላም ያለውን ነገር አደርሳችኋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ለማለት ፈልጋለሁ። መልካም ቆዩልኝ።